ወደ እናንተ ጥያቄ ግን ስመጣ በሶስት ማቀፍ ብናየው ጥያቄዎቻችሁ አንደኛ ከሙያ ግዴታ አንፃር አንድ ሰው ሐኪም ሆናለሁ ብሎ ሲመርጥ ካለበት ግዴታ አንፃር ሁለተኛ ከህግ አንፃር ሶስተኛ ከማህበረሰብ መሪነት አንፃር ነው መታየት ያለበት የማህበረሰብ መሪ ሲባል ቅድም እንደተባለው እኔ አይመስለኝም እኔ ባደኩበት አካባቢ ትናንሽ ትራዲሽናል ነው ያላቸው ሰዎች የሚያዋልዱ ሰዎች ወጌሻዎች በጣም የተከበሩ ናቸው አስተራቂ አራቂ መንገድ አመላካች ሰዎች ናቸው እንደ ቀላል ሙያ የሚታይ አይደለም እናንተ እኮ ውድ ናችሁ አሁን ነው እንጂ ዶክተር በየቦታው የሚሰማው አልነበረም ማህበረሰቡ እንደዛ የሚያረክስ አይመስለኝም አብዛኛው በሽተኛ ግሬትፉል ይመስለኛል አብዛኛው በሽተኛ በእናንተ እጅ ብዙ ሰው ድኗል ብዙ ያለቀሱ እንባዎች ታብሰዋል ዝም ብሎ ማራከስ ትክክል አይደለም እና ማህበረሰቡ የእናንተን ሮል ይዘነጋል ብዬ እንደዛ አላስብም እኔ ነገር ግን ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም ብትጠይቁ ምን ይገርማል ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር ምናባበስ ነው የምንሆነው በአንድ በኩል አንዳንድ ስራዎች ተሰርተዋል ኢትዮጵያ ውስጥ ሳይንስ ሙዚየም ኮሪደር ስለዚህ ይቻላል የኛም ይቀየር የሚለው እሱ የትግላችን ፍሬ የድካማችን ፍሬ ነው እንኮራበታለን እንኳን ኢትዮጵያውያን ይቻላል ማስተው ጀመሩ ትናንትና አይቻልም አትንኩ እንዳለን እንቀመጥ እንቆሽሽ ነበር አሁን ደግሞ የለም ተችሏል እኛንም ይንካን እኛም እንቀየር ከሆነ በጣም ትልቅ እድገት ነው ኔጌቲቭ ላይ አይታየም ያ ግን ኦቨርናይት ደግሞ እንደማይመጣ አብሮ ማሰብ ያስፈልጋል በድምሩ በጤና ሴክተር የነበረው ጥያቄ እናንተ ነው የደሞዝ የጥቅማ ጥቅም የቤት መሰል ጥያቄዎች የናንተ ናቸው የመፍትሄ መንገዱ ግን እናንተ አይደለም ተነጥቋል እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው ሰርቪስ ሰጥተው ማዳን አይደለም ማዳን ከባድ ነገር ነው ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው ሐኪም ሰርቪስ ሰጪ ሆኖ ሰርቪስ ሰጥተው የማያውቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ ማንንም አይሰማውም ማለት ነው እየለፋን ነው ሰው እያዳን ነው እንቅልፋተን ነው የምንሰራው ልጆቻችንን ጎርተን ነው የምንሰራው ኑሯችን ይታሰበበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያውቅ ሰው ከነዳው ተበላሸ ማለት ነው ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብለው ጥያቄ ያነሱበት አንደኛው ነው ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ ማያውቁ ኔሽን ቢልዲንግ ምን እንደሆነ ማያውቁ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉ ነገር ከደሞዝ ጋር ብቻ የሚያያይዙ ከእለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው ሶስተኛው ሐኪም መሳይ ፖለቲከኞች ጋውን ለባሽ ፖለቲከኞች በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይሄን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን ስለማናቃ አይምሰላችሁ ዝም ያለው አልተነቃብንም ምናምን እንደሚሉ አቃለው እናቃቸዋለን
ከየት ከተማ እረፍት ወስደው መጥተው እዚህ ሞቢላይዝ ያደርጉ እንደነበረ እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው መከበር አለበት አለች እህቴ። እውነቷን ነው። ብዙ ሰው እየዳነበት ስለሆነ ጋውን ክብር አለው። ግን ያ ጋውን ሐኪሞች ሲለብሱ ብቻ ነው ክብሩ። ሐኪም መሳይ ፖለቲከኛ ከለበሰው ክብር የለውም። ሐኪም መሳይ አክቲቪስት ከለበሰው ዶክተር ኤክስ ባላለው ብሎ ፖለቲካ ከነዳበት ክብር የለውም። ይህንን ማጥራት ደግሞ የኔና የናንተ ስራ ይመስለኛል። በጅምላ ከሆነ አይሆንም። አሁን የጎንደሩ ልጅ ያነሳው አይነት ማገልገል ፈልጋለሁ የልኩት ለዛ ነው የሚለው አይነት ስሜት ያለው ሐኪም እና ንጹህ ልብ ያላቸው ሐኪሞች ከሌላው ጋር ተደምሮ መታየት የለባቸውም። እናንተ ካቀፋችሁ ግን በምን ለያቸዋለን? ጋውኑ የለበሰ ሁሉ ይከበር ሳይሆን ጋውን ለብሶ የሚያጭበረብር ከውስጣችን ይውጣ። ጋውን ለብሶ የመንግስት መሳሪያ የሚያበላሽ ይውጣ። እኛ ሰርቭ ማድረግ የምንፈልግ ሰዎች ግን እንታይ ከሆነ we are the same page ማለት ነው። በስመ ጋውን ሌቦች አይነኩ ካላችሁ ግን ሌባ በውስጣችሁ እስካለ ድረስ ጥፋተኛ እስካለ ድረስ እናንተ መለየት ሊያስቸግር ይችላል። አንድ ቫይረስ ወደ ሰው ልጅ ገብቶ ጥቃት ለመፈጸም የመጀመሪያ እንቅስቃሴው መግቢያ መንገድ ነው። ዋናው ትግል ተሳክቶለት በሆነ መንገድ ከገባ በኋላ የት መለጠፍ እንዳለበት ያውቃል። እንደምታውቁት ቫይረስ የትም ቦታ አይቀመጥም። ፈልጎ ሴሎች አካባቢ፣ ቫይታሚን የሚገኝበት አካባቢ፣ ምግብ የሚገኝበት አካባቢ ይለጠፋል። ከዛስ የምግብ ኮርሱን ቀይሮ ይሻማል። ከተሻማ በኋላ ያ ጤናማ የነበረው ሰውዬ ዘሆል አካሉ ይንቀጠቀጣል፣ ያተኩሳል፣ አዳዲስ ምልክቶች ይታያሉ። ከውጭ ለመግባት ጥረት ካደረገ በኋላ የት ቦታ እንደሚለጠፍ ያውቃል። እናንተ ላይ የተለጠፉ ስስ ብልታችሁ ደሞዝ እንደሆነ ስለሚያውቁ ደሞዝ ላይ ተለጥፈው ያን ሁሉ ሰርቪስ፣ ያን ሁሉ ማዳን፣ ያን ሁሉ መሰጠት በሚያጠለሽ መንገድ ተጠቀሙበት እንጂ ጥያቄያችሁ እንዴት ስተት ሊሆን ይችላል? ስተት ነው የሚል መንግስት ያለ አይመስለኝም። እና ቫይረስ አታስገቡ ወደ እናንተ። ጥያቄያችሁን ግን ፎርወርድ ማድረግ ምንም ችግር የለውም። ስናከብራችሁ ስታከብሩ ጥያቄያችሁን በስሜት ሳይሆን በምክንያት ማስላት ሲጀመር ተቆንጥሮም ቢሆን ይደረጋል። ይህ ሲባል እናት የሆናችሁ ቅን የሆናችሁ ከበሽተኛ ጋር የምታለቅሱ ብዙ የምትሰቃዩ ሐኪሞች የላችሁ ማለት ደግሞ አይደለም። ብዙ ዋጋ ውለታ የሚገባቸው ሐኪሞች ኢትዮጵያ ውስጥ አሉ።